አንዳንድ ጊዜ አውጥተን የማንተነፍሳቸው ለሰው ነግረናቸው ሰው የማይረዱን እጅግ በጣም ብዙ ቁስሎች አሉን። በተለይ በአረብ ሀገር የምንኖር እህቶችና ወንድሞች፣ በተለይ አሁን አዲስ የሚመጡ እህቶቻችን የሚረዳቸው አይዟችሁ የሚላቸው ብሶታቸውን የሚሰማቸው ቁስላቸውን የሚያድንላቸው የሚያሽርላቸው ሰው እጅግ በጣም የራቃቸው ብዙዎች ሞልተዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የሙቤ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁ። ሁልጊዜም እንደምለው ሙቤ ዩቲዩብ ስትከታተሉ ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ዛሬ እጅግ በጣም አንድ የሚያሳዝን ቪዲዮ አየሁኝ። ልጅቷ እያለች ያለችው እናቴ አውፍ በይኝ ወይም ደግሞ ይቅር በይኝ፣ ላልመጣ እችላለሁ፣ ልሞት እችላለሁ፣ አሞኛል፣ እኔ ሚዲያ ላይ ወጥቼ የማለቅሰው ሰሚ ስላጣሁ ነው እና እናቴ ሆይ ይቅር በይኝ፣ ይቅርታ 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 ትላለች ደጋግማ። ቪዲዮዋን እንየውና እንመለሳለን። አብራችሁ ይቆዩ። እናቴ አደራሽን እንዳታዝንብኝ፣ ደህና ነኝ ብዬ የምነግርሽ እንዳትጨነቂብኝ ብዬ ስለማስብ ነው። ምናልባት ሀገሬ ሳልገባ ከሞኩኝ እናቴ ቪዲዮ ይደርስሽ ይሆናል። እናቴ እንዳታዝንብኝ፣ እወድሻለሁ። ስለጨነቀኝ ነው እናቴ። ምንም እንግዲህ ይህንን ቪዲዮ አይታችሁታል። ይህች እህታችን እጅግ በጣም እንደጨነቃት፣ እጅግ በጣም እንዳመማት፣ እጅግ በጣም እንደባሳት ሰሚ እንዳጣችና ጩኸቷን የሚሰማት ሰው እንዳጣች ታስታውቃለች። እውነት ለመናገር ሶሻል ሚዲያ ላይ መተን የውሸት የሚያለቅሱና የእውነት የሚያለቅሱ አይኖች ያስታውቃሉ። ልጅቷ እያለች ያለችው አሞኛል፣ ደክሞኛል፣ ሰሚ አጥቻለሁ፣ እናቴ እመጣ ስለማይመስለኝ ይቅር በይኝ፣ ይቅር እንደምትይኝ ተስፋ አድርጋለሁ፣ እወድሻለሁ ነው የምትለው። እናቴ ይሄ ቪዲዮ ይደርስሻል ነው የምትለው። በነገራችን ላይ አንድ ማወቅ ያለብን ነገር አለ እህቶች፣ ስደት ላይ ስንመጣ እጅግ በጣም ብዙ ነገሮች ይገጥሙናል። እጅግ በጣም ብዙ ነገሮች እናያለን። እጅግ በጣም ብዙ ፈተናዎች አሉ። ከፈተናው ሁሉ ደግሞ ጭንቀት፣ ከፈተናው ሁሉ ደግሞ ሀሳብ፣ ከፈተናው ሁሉ ደግሞ ከአእምሮ በላይ የሆነ ሰሚ ያጣነው ያፈነው ጩኸት። የታፈነ ጩኸት ውስጥን ይጎዳል። የታፈነ ጩኸት ሰውነትን ይጨርሳል። የታፈነ ጩኸት አእምሮን ያዛባል። የታፈነ ጩኸት በጥቅሉ ሰውነታችን ያስረሳናል። እህቶች ይህንን ቪዲዮ ስትከታተሉ ላይክ እና ሸር እያደረጋችሁ ለብዙ እህቶች አድርሱልኝ። በተለይ ለመዲያም ቅመሞች፣ ሰማይ ለተደፋባት፣ ሰማይ ለራቀባት፣ ምድሩ ለሰፋባት እህታችን፣ አንዳንድ ጊዜ በሰው መሀል ተከባችሁ ሰው ይናፍቃችኋል። ሰው በዙሪያችሁ ሞልቶ ያለው ሰው እናንተን የማይረዳችሁ ሆኖ ታገኙታላችሁ። የውስጣችሁን ይሰማኛል ብላችሁ ያዳምጠኛል ብላችሁ ያወራችሁት ሰው ሳያዳምጣችሁ ለፍልፋችሁ ስትጨርሱ አሹፎባችሁ ይመልሳችኋል። እናንተ የዛን ሰዓት እርር ትላላችሁ። ባልተናገርኩ ባልተነፈስኩት በውስጥ ያፍኘው በተቀመጥኩ ትላላችሁ። አያችሁ፣ እዚች ምድር ላይ ስንኖር እጅግ በጣም ብዙ ፈተናዎችን እናያለን። እጅግ በጣም ብዙ ፈተናዎች ይገጥሙናል። ከፈተናዎቹ ሁሉ ደግሞ በዙሪያችን ሰው ሞልቶ ሰው ስናጣ፣ ሰው ሞልቶ ሰው የጠፋብን ጊዜ እጅግ በጣም መከራችን ይበዛል። እህቶች፣ የትኛውም አረብ ሀገር ላይ የምትኖሩ፣ ስደት ላይ የምትኖሩ፣ ኢትዮጵያም የምትኖሩ፣ ኢትዮጵያ ላይ ኑረን ቤተሰቦቻችን በዙሪያችን ኑረው ነገር ግን ጆሮ ሰጥተውን የማያዳምጡን እጅግ በጣም ብዙ እህቶች ወንድሞች አለን። በጥቅሉ ሰው ሞልቶ ሰው ያጣችሁ እህት ወንድሞች፣ ዛሬ የምላችሁ ምን ታውቃላችሁ? ነገ ሌላ ቀን ነው። ሁላችሁም እንደዚህ አይነት መከራ ውስጥ ስትገቡ ወደምታምኑት ፈጣሪ እጃችሁን ዘርግታችሁ አልቅሱ። እንባችሁን ወደ ፈጣሪ አፈሱት። የፈጠራችሁ ፈጣሪ፣ የእናንተን ነፍስ የዘራ ፈጣሪ እናንተ ከገባችሁበት ጭንቀት ያወጣችኋል። ይህች እህታችን ቪዲዮዋን ገባ ብዬ አይቼ ነበረ። አረቦቹ አልተመቿትም። ታማለች። የመታከም ሙሉ መብት አላት። ግን አረቦቹ ስለማታቃድስ ስለሆነች ሊያሳክሟት ፈቃደኛ አይደሉም። ሐኪም ቤት ውሰዱ ስትላቸው አይወስዷትም። ልጅቷ በጣም ታማለች።
ስራ መስራት አልችል ስትል ይጮሁባታል። ስራ መስራት አልችል ስትል ይሰድቧታል። ስራ መስራት አልችል ስትል ያንገላፍጧታል። ማለትም ከላይ ከታች ያማቷታል ማለት ነው። አያችሁ፣ እኛ የአረብ ሀገር እህቶች ታመን እንኳ መተኛት አንችልም። እንሞት ብንላቸው እንኳ ተኝተን እንድንሞት አይፈቅዱልንም። ቁመን እየሰራ እንድንሞት ነው የሚፈልጉት። እኛን የሚያመን በሽታ እነሱን ትንሽየዋ ነገር ብትነካቸው ስብርብርብር ይላሉ። እኛን እንደ ሰው አይቆጥሩንም። እኛን ለራሳችን ያለ ነው። እኛን ራሳችንን መጠገን የምንችለው እኛን ራሳችንን ማከም የምንችለው። እህቶቼ ስታለቅሱ እንባ በወጣችሁ ቁጥር ከሰውነታችሁ የሚወጣው እንባ የእናንተን ኃይል ነው የሚቀንሰው። አንደኛ እሱ ነው። ሁለተኛ ያለባችሁን ጭንቀት ሁሉ ለመርሳት ወደ ፈጣሪያችሁና ወደ ፈጣሪያችሁ ብቻ ተመለሱ። ከዚህ በላይ ከአቅማችሁ በላይ ከሆነ ማቄንም ጨርቄንም ሳትሉ የለበሳችኋትን ልብስ ብቻ ለብሳችሁ ሀገራችሁ ግቡ። ይህች እህታችን እናቴ ቪዲዮ ይደርስሻል፣ ይቅርታ ይቅር በይኝ፣ እወድሻለሁ ነው የምትለው። የዚች ልጅ እናት ግን የእሷን የለቅሶ ቪዲዮ እንዲደርሳት ለምትፈልገው ልጇ በህይወት ገብታ ብትሞት እንኳ አልቅሳ እንዲቀብራት ነው የምትፈልገው። ስለዚህ ከአቅማችሁ በላይ የሆነ ስትረስ ውስጥ ስትገቡ፣ ከአቅማችሁ የሆነ በሽታ ስትታመሙ አረቦችን አትለምኗቸው። አረቦችን አሳክሙኝ አትበሏቸው። አረቦችን አትለምኗቸው፣ አትለማመጧቸው። አሳፍሩ ብቻ በሏቸው። አሳፍሩ ካላስ እኔ ማዕግደር ካላስ አሳፍሩ ይበሏቸው። አንችልም በሏቸው። ስለዚህ በጣም የታመማችሁ እህቶቼ በሽታችሁ ጊዜ የሚሰጣችሁ አልመሰላችሁ፣ አቅማችሁን ያደከማችሁ፣ ሰውነታችሁ የደከመባችሁ፣ በሀሳብም ይሁን በጭንቀት በስራም ይሁን በምንም የደከማችሁ እህቶቼ አማራጫችሁ ሚዲያ ወጥቶ ማልቀስ አይደለም፣ ግቡ። እኔ እየፈረድኩኝ አይደለም፣ እኔም አውቀዋለሁ። እገባለሁ በምል ሰዓት ብዙ ጎደሎዎች አሉ፣ ብዙ ነገሮች አሉ። ግን እውነቱን ስነግራችሁ እንደዚህ በጣም ከአእምሮ በላይ የሆነ በሽታ ከታመማችሁ 1-2 አትበሉ። እዚህ ሀገር ታሞ መዳን የሚችለው በሽታ ይገላችኋል። ሀገራችሁ ላይ ሄዳችሁ የምትድኑት በሽታ እዚህ ሀገር ይገላችኋል። አንድ እህቴን ታሪክ ልንገራችሁና ጨርሳለሁ። እጅግ በጣም ታማ ነበረ። እዚህ ሀገር እያለች ጅዳ ነበር የምትኖረው። በጣም ታማ መናገር አትችልም፣ እህል መብላት አትችልም፣ ምንም ነገር አትችልም። እና ይቅርታ በጣም ታማ ምንድን ነበር ስንል የነበረው እኛ በአካባቢዋ እንደዚህ ጓደኞቿ፣ እኔ ያለሁት ደማም ነው፣ እሷ ጅዳ ናት። በአቅራቢያ እንገናኝም። በጓደኛ ግን አቅ ነበረ። የዛሬ 5 ዓመት አካባቢ የዛን ሰዓት እጅግ በጣም ታማ ነበር ልጅቷ። ትሞታለች ተብሎ በቃ እናቲቱም ባካችሁ ሴት ልጅ ያላችሁ በሴት ልጅ አምላክ፣ እህት ያላችሁ በእህት አምላክ፣ ሚስት ያላችሁ በሚስት አምላክ፣ እናት ያላችሁ በእናት አምላክ ብላ እናቷ ለመነችንና አዋተን ላክናት ልጅቷን። የዛን ሰዓት ትኬቱም እንደዚህ አልተወደደም ነበረ። ሁላችንም የተወሰነ ብር አዋተን ሰጠናት። ለእጇም የተወሰነ ብር ላክንላት። ትኬቱን ቆርጠን ላክናት። ወዲያው ዲስምባት የተጨርሶላት ወታ ጠፍታ ነበር የምትሰራው። እና በሰዓቱ በቃ ይዞልን የሚሄድ እንኳ አውሮፕላን ላይ ይዞልን የሚሄድ ሰው አጥተን እጅግ በጣም ብዙ ሰው ጠይቀናል። አንድ የተባረከ ልጅ ነው ለምኖልን የሆነች ልጃት የሄደችው። የሚገርማችሁ ነገር እዚህ በቃ ውሃ አትጋትም፣ እንደዚህ በጠብታ ነው ውሃ የምትወስደው። ወተት ነው ጠብጠብ የሚደረግላት፣ ውሃ ነው ጠብጠብ የሚደረግላት። ምግብ አላምጣ ማውጣት ትችልም ነበረ። እና ያችን ልጅ የምንችለውን አድርገን አገር አስገባናት። አገር በገባይ በሳምንቷ የእውነት ነው የምላችሁ ደውላ ለሁላችንም ግሩፕ ነበር፣ ወደ 10 ልጆች ነበር፣ ግሩፕ ነበር። ግሩፕ ላይ ደወለች። ግሩፕ ላይ ስትደውል ማንም ያመነ የለም። ቴሌግራም ግሩፕ ነበረ፣ ማንም ያመነ የለም። በቃ መርዶ ነው። እናቲቱ መርዶ ልታረዳን ነው የመሰለን። ከዛ ማለት ገብተን ግሩፕ ላይ ከነሱ ከደዋዎቹ የሚወጣውን አንደበት ነበር መስማት የምንፈልገው። እኔ በራሴ በቃ የሆነ ሰውነቴ ኩምሽሽ ብሎ ነበረ። በቃ ሞተ ልባል ነው ብዬ ማለት ነው። መታወቅ በነገራችን ላይ መጥፎ ነው፣ በስልክ የሚሆን በአካል። እኔ በስልክ ነው የማውቃት። 2 ቀን 3 ቀን ነው ያወራኋት።
ግን ያለችበትን ሁኔታ ቪዲዮዋን ምንዋን አይቼው ስለነበረ እጅግ በጣም ተሳዝን ነበረ። ትድናለች የሚል ሀሳብም አልነበረኝም። ከዛ ግን እግዚአብሔር ይመስገን ዳንኩኝ። ድኜ ቁሜ መሄድ ችያለሁ። መብላትማ ጅብ ነው የሆንኩት። አንድ እንጀራ አይበቃኝም እያለ እየሳቀ ስታወራ አላመንም። ቪዲዮ ከፍተን ሁላችንም ሴቶች ነበር። ቪዲዮ ከፍተን ስናወራት ሰውነቷ ተመልሶ ደህና ሁና እየሳቀች እየተጫወተች ያች ልጅ ድና ዛሬ ላይ ወልዳ ከብዳለች። ስለዚህ እኔ አሁን ከዚህ 3 ዓመት በፊት በኋላ አግኝቻት አላውቅም እንጂ ወዲያው እንደዳነች አገባች። እርጉዝ ነኝ እንዳለችኝ ነው የማውቀው። ስለዚህ እህቶች ይህችን እህታችንን ታሪክ ያነሳሁላችሁ ለምን መሰላችሁ? እዛ ሀገር ላይ ሊሞቱ ነው ተብላችሁ ሀገር ስትገቡ ትድናላችሁ። ይህ ሀገሩ በራሱ ጭንቀት ነው፣ በሽታ ነው ሀገሩ ራሱ። እኔ ይቅርታ አድርጉልኝና ይህ ሀገር ለእኔ በሽታ ብቻ ነው የሰጠኝ። በሽተኛ የማላውቀውን በሽታ ሁሉ። እኔ ወገቤን ታሜ አላውቅም ነበረ። ይኸው ትራስ ደግድጌ ነው የተቀመጥኩት። ያለ ትራስ መቀመጥ አልችልም። ሳልገድም እንደዚህ ገደፍ ሳል መቀመጥ አልችልም። በሙሉ እንደዚህ መቀመጥ አልችልም። አሁን እዛ ሀገር ላይ በሽታ እንጂ ጤንነት የለም። ስለዚህ እህቶች እንደዚች አይነት እህት ውስጥ ያላችሁ ህይወታችሁ እንደዚህ አይነት ውስጥ ያላችሁ ሀገራችሁ ግቡ። ሀገራችሁ ገብታችሁ የራሳችሁን ህይወት ኑሮ። ቤተሰቦቻችሁም ደግሞ የእናንተን ሬሳና የእናንተን እንባ ሳይሆን ማየት የሚፈልጉት ቢሆንላቸውና ቢሳካላችሁ ደስታችሁን ለውጣችሁን ነው የሚፈልጉት። ካልሆነ ደግሞ የእናንተን በህይወት መግባት ነው የሚፈልጉት። ስለዚህ እንዳላረዝምባችሁ እንደዚህ አይነት ውስጥ ያላችሁ እህቶች ሀገራችሁ ግቡ። ሲሆን በቅርቡ ትድናላችሁ። ካልሆነ ግን እናታችሁ ትያችሁ። መቼም የሰው ልጅ ፈጣሪ አምላክ ሁላችንም ሲፈጥረን በዓለም ያለውን ህዝብ ሁሉ ሲፈጥር የፈጠረን ፈጣሪ የምንሞትባትን ቀን አብሮ ነው የፈጠረን። የምንሞትባትን ቀን አናልፍም። እኔ እዚህ እያወራኋችሁ ልሞት እችላለሁ፣ ቀኔን መቼ እንደሆነ ስለማላውቃት። ስለዚህ የምንሞትበትን ቀን ማለፍ አንችልም። ግን እስከዛው ድረስ እናታችን ጋር መሄድ የሚለውን ነገር እንሰብ። በተለይ ኮንትራቶች ሀገራችሁ አሳፍሩ ብላችሁ በቶሎ የመሳፈር መብት አላችሁ። ካታመማችሁ አላሳክምም ካሏችሁ ሀገራችሁ ግቡ። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ሙቤ ሸጋ ዩቲዩብ የሙቤን ዩቲዩብ ሰብስክራይብ እና ላይክ እያደረጋችሁ ለብዙ ሰው አድርሱልኝ። ለምታበረታተኝ እጅግ በጣም አመሰግናለሁ። አይዞሽ በርቺ ለምትሉ ኮሜንት ላይ ሀሳብ አስቀምጡልኝ። የማስተካክለው ነገር ካለ አስተካክሌ። ወሬ እያበዛሽ ነው ብላችሁኛል። ያው አሮጊት ስለሆንኩ ነው። የአሮጊት ነገር ወሬ ይወዳል። አሮጊት አይደለሁ። ሳወጋ ደግሞ እናንተ አዳምጡ፣ ምን ችግር አለው? ወይም ደግሞ አለፍ አድርጉት። የሚጠቅማቸውን ያዙት። ደጋግም የማወራው ደግሞ እንዲገባችሁ ብዬ ነው። በተለይ በዚህ በመዳም ስራ አካባቢ ላይ ስሰራ ድግምግም የማደርገው እንዲገባችሁ ብዬ ነው። ብዙዎቻችን የሰማነውን መያዝ አቅቶናል። ከሀሳብ ብዛት፣ ከጭንቀት ብዛት፣ ከብዙ መወጠር ብዛት እኔ አሁን የሰማሁትን አሁን መያዝ አቅቶኛል። ስለዚህ እኔ የምደጋግመው ከእኔ ስለማውቀው ምናልባት እንደኔ ያረጀ ሰው ካለ ብዬ ነው። እና አሮጌት ስለሆንኩ ነው፣ አትፍረዱብኝ። ያው ጥርሴንም ሸራረፍ ያለሁኝ ትንሽ ነው የቀረኝ። በቅርቡ ንፍሮ ብቻ ነው መብላት የምችለው፣ ወይ ገንፎ ነው ዋጥ የሚደረግ ነገር ማለት ነው። እወዳቸዋለሁ። ለመቀለድ ያክል ነው። ላይክ፣ ሸር፣ ሰብስክራይብ እንዲሁም ደግሞ ኮሜንት ላይ በርድ የሚልም ከሆነ በርድ፣ አስተካክል የሚልም ከሆነም አስተካክሊ፣ ጥያቄም ከሆነ ጥያቄ እቀበላለሁ። በሰላም ለሀገራችን ያብቃን፣ ሀገራችንም ሰላም ያድርግልን። ወጥተው ቀሩ መባለን ፈጣሪ የያዝልን። በእግር ወጥቶ በሳጥን ታሽጎ ከመመለስ ፈጣሪ ይጠብቀን። በስደት ላይ ሀዘንን፣ በስደት ላይ መከፋትን፣ በስደት ላይ እንደዚህ ማልቀስን ፈጣሪ ይያዝልን። ወዳችኋለሁ። ሰላምና ፍቅር ለምንወዳት ሀገራችን፣ ጀግኖቻችን ይጠብቅልን። ለሀገራችን የማይጠቅመውን ፈጣሪ ያንሳልን፣ የሚጠቅመውን ያብዛልን። መልካም ጊዜ